ጤና ይስጥልን ክቡራን ተመልካቾቻችን ዛሬ አንድ እንግዳ ይዘንላችሁ ቀርበናል። እንግዳችን ራሱን በማስተዋወቅ ፕሮግራማችንን እንጀምራለን። እንግዲህ አርቲስት ሰለሞን ተካልኝ ይባላለሁኝ። ምኖረው በአሁን ሰዓት በአሜሪካን ሀገር በአትላንታ ጆርጂያ ከተማ ነው። ዘንድ አድናቆትን ያተረፉ እንዳሉ ይታወቃል። እነዚህ አድናቆት ያተረፉት ዜማዎችህ የትኞቹ እንደሆኑ እስኪ ብታስረዳን። በእውነቱ እንግዲህ መጀመሪያ ዘፈን ሲጀምር በፍቅር ዘፈኖች ነው ስራዎቼ የተጀመሩት። በተለይም ከኢትዮጵያ ሕዝብ ዘንድና በአጠቃላይ ከኤርትራው ሕዝብ ጋር ያስተዋወቀኝ ፋጡማ የሚል ዘፈን ነው በካሴት። ያ ዘፈን በወቅቱ በ1989 አካባቢ ይመስለኛል በእኛ አቆጣጠር ከፍተኛ ስም ያገኘውበት ዘፈን ነው። ከዛ በኋላ ግን የተለያዩ የፍቅር ዘፈኖችን በካሴት አውጥቻለሁ። ግን በጣም ታሪካዊና ሂስትሪ ስራ የሆነው ወያኔ ስልጣን ከያዘ ጀምሮ በኢትዮጵያ ህዝብ ላይ ያደርስ የነበረው ግፍ፣ በደል፣ እስራት፣ ግድያ በእውነት ከአንድ ፋሽስት የማይተናነስ መስሎ ስለታየኝና በኢትዮጵያ ህዝብ ዘንድ ከፍተኛ በደል ስላየሁኝ ይሄን የፍቅር ዘፈን በማቆም በቀጥታ የሀገሬን ህዝብ ብሶትና ችግር በዘፈኖቼ መግለጽ አለብኝ በሚል ውስጣዊ የሀገር ፍቅር ስሜት በመነሳሳት ሁሉም 00 የሚለውን ካሴት ለህዝብ አቅርቤያለሁ። ሁሉም 00 በእውነት በዓለም ውስጥ ከፍተኛ ዝና ያተረፈ ዘፈን ነው። ያው ህዝቡ እንደሚያውቀው ማለት ነው። በአንተ በኩል የምትወደውና ስሜትን የሚነካው ዘፈን የትኛው እንደሆነ እስኪ ብትገልጽልን። በእኔ በኩል በእውነት የምዘፍናቸው ዘፈኖች በጠቅላላ ለኔ ስሜቴን ይነኩኛል። እኔንም ብቻ ሳይሆን የኢትዮጵያን ህዝብም ሁሉንም በአጠቃላይ ህዝብ የሚነኩ ዘፈኖች ነው የምሰራው። በይበልጥ ግን ለኔ ለስሜቴ የሚያስደስተኝ ዘፈን ከሁሉም 00 ካሴት ላይ 00 የሚለው ዘፈን በአንደኝነት ደረጃ እቆጥረዋለሁ። ዜሮ የተሰኘው ካሴት ያልተጠበቀና እጅግ አስደንጋጭ ነበር። ያን አይነቱ ስራ ለመስራት የገፋፋ ምንድነው ብትሉኝ እውነታ በሀገራችን የሰፈነውና የሥርዓቱ ብቃይ የሆነው እውነታ ነው የገፋፋኝ። የሀገርና የወገን ጉዳይ ነው፣ ለኛም ጉዳያችን ነው። እንደማንኛውም ዜጋ ያሳስበናል፣ ያብሰለስለናል። ለዚህም ነው አርቲስቱ በተሰማራበት የጥበብ መስክ ስሜቱን የሚያንጸባርቀው። ሰዓሊው በስዕሉ፣ ተዋናይ በተውኔቱ፣ ደራሲው በጽሁፉ፣ ገጣሚው በግጥሙ የሀገርና የወገኑን ጉዳይ ገልጸዋል። የተሰማውና የተገነዘበውን የተረዳውና ያስተዋለውን ሁሉ ይቀርጸዋል። በመሆኑ ህዝባዊ ፋይዳ ያላቸውን የጥበብ ስራዎች ለማቅረብ ልዩ ፍላጎት ነበረኝና በተለይም ደግሞ ወያኔ ወያኔ ስልጣን ከያዘበት መንግስትነቱን ካወጀበት ጊዜ ጀምሮ ያደርጋቸው የነበሩት እንቅስቃሴዎች ክፉኛ ያበሳጩኝና ያሳዝኑኝ ያስቆጡኝ ስለነበረ በአንድነትና በኢትዮጵያዊነት ምትክ ጎጠኝነትና ጎሰኝነት እንዲነፍሱ የሚያደርጋቸው ጥረት ስላስቆጣኝ በሞያዬ አንድ ነገር መስራት አለብኝ በሚል የተነሳ 00 ልሰራች ይያለው 00 በጣም ወደዋለሁ። ከዛ በኋላ ብዙ ስራዎች ሰርተናል። በተለይም ወያኔ የሚለው ዘፈን በአሁን ሰዓት በከፍተኛ ደረጃ በዓለም ውስጥ ባሉ ኢትዮጵያኖች በመደመጥ ላይ ይገኛል። ከአድማጮችም የማገኘው መልእክት በእውነት የሚያኮራና የሚያስደስትና በሙያ እንድቀጥልበት
የሚገፋፋኝ እንደሆነ ተረድቻለሁ። አርቲስት ሰለሞን ተካልኝ 00 የሚለውን ዘፈን አገር ውስጥ እያለን የዘፈንከው ይዘቱ ምንድነው? 00 ዘፈኑ ራሱ መልእክት ዘፈኑ ራሱ ትርጉም አለው። ዘፈኑን ስትሰማው ግጥሙ ራሱ ይናገራል እና ዘፈኑን ስዘፍነው ሀገር ውስጥ እያለው ነው የተጫወትኩት። ኢትዮጵያ ውስጥ ሆኜ ነው የተጫወትኩት። ከዛ በኋላ ዘፈኑ ከወጣ በኋላ ነው እንግዲህ እኔም ወደ ስደት ዓለም ውስጥ የገባሁትና እኔ ከምናገረው ስለ 00 ትርጉም አድማጭ ራሱ ቢመሰክረው ነው ይሻላል ብዬ የምገምተው። ይህንን ዘፈን ኢትዮጵያ ውስጥ እያለ ስትዘፍነው ጉዳት ወይ ማስፈራራት ባንተ ላይ አልደረሰብህም? ብዙ ማስፈራራት ነበረ በወቅቱ። ብዙም ነገር ሊገጥመኝ ይችል ነበር። በተለይ እንደኔ ሀገር ወዳድ የሆኑ ወንድሞቼና እህቶቼ በአስቸኳይ ከሀገር እንደወጣ በአስቸኳይ ከሀገር ጥዬ እንደሄድ ባይነግሩኝ ኖሮና የነሱን ሐሳብ ተቀብዬ ወደ ኬንያ ናይሮቢ ለስደት ባልገባ ኖሮ ዛሬ በህይወት የመኖር እድሌ የመነመነ ነበር በእውነት። ዘፈንስ ወያኔ የሚለው እንግዲህ ወደዚህ ወደ አሜሪካን ሀገር ከገባው በኋላ የተሰራ ስራ ነው። ወያኔ ትልቅ ስራ ነው፣ ትልቅ መልእክት አለው። ከግጥሙ መረዳት ይቻላል። አሁን ለሚሰሩት በደሎች፣ አሁን ለሚሰሩት ግፎች፣ አሁን ለሚሰሩት ለቅሶች ህዝብ እያለቀሰ ነው። ዛሬ እናቶች ልጆቻቸውን በጥይት እየተወሰዱ ናቸው። ወላጅ አልባ የሆነበት ጊዜ ውስጥ ነው ያለው የኢትዮጵያ ህዝብና ይሄ ነገር አልፎ በኢትዮጵያ ህዝብ እጅ ውስጥ ከገባ ምንድነው የምትሆነው ነው መልእክቱ። ቀጥታ ለመለስ ዜናዊ ነው ይሄ መልእክት። ቀጥታ ምንድነው የምታደርገው ነገር የኢትዮጵያ ህዝብ እጅ ውስጥ ከገባ ነው መልእክቱ። ከግጥሙ መካከል መቼም አይቀርና የወጣ መውረዱ፣ ታሪክ መነገሩ መዘርዘሩ፣ ጉዱ ማውረድ ሲቸግረው ቁጭ ብሎ የሰቀለ ወያኔ ምን ይላል ህዝቡን የበደለ ይላል እና ትርጉሙ ቀጥታ በወያኔ አመራር አካላት ላይና በአጠቃላይ በመለስ ዜናዊ አስተዳደር ላይ
ሳሳ ሆኖ እናገኘዋለን። አንተ ወጣት እያለህ ወደዚህ እንድታመራ ያደረገህ ምንድነው? ጥሩ ጥያቄ ነው። እንደማንኛውም አርቲስት እንደማንኛውም ዘፋኝ የፍቅር ዘፈን በመስፈን ካሴት ሽጬ ገንዘብ በኪሴ ውስጥ በማካበት የወጣው ዘፋኝ ነኝ ከልጅነቴ። ግን የተወሰነ ሰዓት ላይ ግን ወንድሜ ካጠገቤ ሲገደል፣ እህቴ ካጠገቤ ስትገደል፣ አባቴ ካጠገቤ ሲታሰር፣ እናቴ ካጠገቤ ስትታሰር፣ ዲሞክራሲ የተባለ የውሸት ዲሞክራሲ በኢትዮጵያ ውስጥ ሲሰፍን፣ መንገድ ላይ በጥይት የ7 ዓመትና የ8 ዓመት ህፃን ሲገደል፣ በአንድ ምላጭ 40 ሰው በእስር ቤት ውስጥ በሚላጭበት ሰዓት እኔ እንዲህ አይነት ግፍና ስቃይ እያየሁኝ የፍቅር ዘፈን የምዘፍንበት ሰዓት አይደለም። ይሄንን የህዝብ ግፍ፣ የህዝብ በደል፣ የህዝብ አፈና፣ የህዝብ ስራት እንደ 60 ሚሊዮን ኢትዮጵያ ህዝብ ሆኜ በአንድ በሞያዬ በድምጼ ይሄን ነገር ማንጸባረቅ አለብኝ። ከታሪክ እንደምንማረው እነ ቦብ ማርሊ ህይወታቸውን በሙሉ እነ ማሪያ ኬሪ ህይወታቸውን በሙሉ የፍቅር ዘፈን ዘፍነው አይደለም ያሳለፉት። ስለ ዓለም ህዝብ ነጻነት፣ ስለ ዓለም ህዝብ ዲሞክራሲ በወያኔም የበረሃ ታሪክ ውስጥ ብንመለከት በክራርና በማሲንቆ ለትግል ብዙ ያንቀሳቀሱ አርቲስቶች፣ ዘፋኞች እንደነበሩ እናስታውሳለን። እና ከነሱ በመነሳት እኔም ደግሞ የኢትዮጵያ ህዝብ ልጅ ነኝ፣ ኢትዮጵያዊ ነኝ። የኢትዮጵያ ህዝብ ብሶት የኔ ብሶት ነው። ግድያ እኔ እንደተገደልኩ ነው። እስራት እኔ እንደታሰርኩ ነውና ይሄንን ግፍ በድምጼ ማሰማት አለብኝ፣ መጮህ አለብኝ ብዬ ለራሴ በኢትዮጵያ ስም ቃል ገብቼ ነው ወደዚህ ወደ ፖለቲካው ዘፈኖች ለአንዴና እስከ መጨረሻው ድረስ ልገፋበት ከወያኔ ጋር ለመጋፈጥ እንደ አንድ ወታደር ጫካ ገብቶ በሙዚቃ መታገል ይቻላል። በዚህ አጋጣሚ በሙዚቃ መግደል ይቻላል፣ በሙዚቃ መማረክ ይቻላል። ትግል በጠመንጃ ብቻ አይደለም፣ ትግል በሙዚቃ መታገል ይቻላል። እና ይሄንን ማሳየት አለብኝ በሚል ፍላጎት ነው እንግዲህ ወደዚህ መድረክ ልገባ ይቻልኩት ማለት ነው። በቅርብ ጊዜ በኢትዮጵያ ስለተከናወነው የ97 ምርጫ አስመልክተህ የዘፈንከው ዘፈንን ብታብራራልን? ለወደፊት ያሰብከው ምን አለ? በምርጫው ሰሞን የሰራሁት ዘፈን በእውነት እኔ ወቅትና ጊዜ እየጠበቅኩ በኢትዮጵያ ውስጥና በተለያዩት ዓለም ውስጥ በፖለቲካ በሚካሄድበት ጊዜና ወቅት በመጠቀም የወቅቱን የፖለቲካ እንቅስቃሴ ነው በዘፈኖቼ የማንጸባርቀውና በምርጫው ወቅት በእውነት በጣም የሚያሳዝንና የሚያሳፍር ነገር ነው ኢትዮጵያ ውስጥ የታየው። የህዝብ ድምጽ ተሰርቋል። ህዝብ የመረጣቸው ሰዎች ወደ ፖለቲካው መድረክና ወደ ወንበሩ ቦታ ላይ መጥተው ለመረጣቸው ህዝብ ግልጋሎት ለመስጠት ያልቻሉበት ሁኔታ ነው የተፈጠረው። ወያኔ እና የመለሰ ዜናዊ አስተዳደር የህዝብን ድምጽ ሰርቆ የራሱን ሉዓላዊነት በጠመንጃ ሰው በመግደል ሰው በማሰር ደግሜ ነው የምናገረው ይሄንን ህዝቡ የመረጣቸውን ሰዎች በአሁኑ ሰዓት እስር ቤት አጉሮ በማሰቃየት ላይ ይገኛል። እና በተለይም ደግሞ የወያኔው መሪ መለሰ ዜናዊ በተለይ በምርጫው ሰሞን ላይ የኢትዮጵያ ህዝብ አርፎ የተሰጠውን ነገር መቀበል ካልቻለ ኢትዮጵያ ወደፊት የሩዋንዳ እጣ ይገጥማታል በማለት በቴሌቪዥን የሰጠውን መግለጫ ስሰማ በእውነት እንባዬ ነው የመጣው ካለሁበት ሀገር ሆኜና ይሄንን ነገር ለመግለጽ የኢትዮጵያ ህዝብ ሰው አክባሪ፣ ወንድሙን ወዳጅ፣ እህቱን ወዳጅ እንጂ የሩዋንዳ አይነት ታሪክ የሚገጥመው ህዝብ አለመሆኑን በዘፈኔ መግለጽ አለብኝ በማለት የሩዋንዳን ታሪክ አንደግመውም እኛ ከዘረኛ በቀር የለንም ደመኛ፣ በአንድ መሶብ ከቦ የሚበላ እንደኛ በዓለም ዙሪያ የለም እኛ እንኩራ በኛ፣ የልብን መሸፈት አዋጅ ላቆመው ህዝቡን ከቁም እስር ብትፈታው ምን ነው፣ ስትሸነፍ አምነህ ብታስረክብ ወንበር ሐውልት ተሰርቶ በተጠራህ ነበር። ጌታውን ሊያስደስት ብሎ ምርጫ ጌታውን ማለት እንግዲህ የውጭው መንግስት ነው፣ ዶኔት የሚያደርጉለትን ነው። ጌታውን ሊያስደስት ብሎ ምርጫ ሊገዛን ተመኘ ሊገዛን በጡጫ
ይልና በተለይም ደግሞ አሁን የወያኔ ቅልብ ወታደሮች አጋዚን በመባል የሚጠሩትን ዛሬ መለሰ ዜናዊ ግደል ሲል እየሄዱ የሚገሉትን መሀይም ቅልብ ወታደሮችን መልእክት ለነሱ ለማስተላለፍም ጭምር ነውና ጌታውን ሊያስደስት ብሎ ምርጫ ሊገዛን ተመኘ ሊገዛን በቱቻ አዙረ ተመልከት ለየው ወዳጅህን አደራ እንዳትወጋ እናት አባትህን ይላል ወታደሩ ያስተላለፉት መልእክት ነውና ይህ ዘፈን በአሁኑ ሰዓት በከፍተኛ ደረጃ በህዝብ ዘንድ በመደመጥ ላይ ይገኛል። በቅርቡም አንድ ላይ በሲዲ ሆኖ ፕሮጀክት ተደርጎ ለህዝብ የሚቀርብበት መንገድ እየተጠቀመ ክብር አንድ ሁለት አመሰግናለሁ ወንድሞቼ እናቶቼ ከቁጭ በሉ ባካችሁ እዚህ ጀግና ህዝብ ፊት መቆም እንዴት ክብር መሰላችሁ እልልታ ለዚህ ጀግና ህዝብ ድምጽ ሆኖ ማገልገል እንዴት ክብር መሰላችሁ ጀግና እናት የወለደች እናት ፊት ቆሞ እውነትን መመስከር እንዴት ክብር መሰላችሁ ኢትዮጵያ የሚለውን መዝሙር እንድዘምር አዘጋጆቹ ጠይቀውኝ ነበር ዛሬ ኢትዮጵያ የማን ናት የኔ አይደለችም ኢትዮጵያ የእናንተ አይደለችም ኢትዮጵያ ዛሬ ኢትዮጵያ ብዬ ለመዘመር አቅም የለኝም ዛሬ ለዛች ሀገር መስዋዕትነት የከፈሉ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ታጋዮች ዛሬ ወደ እስር ቤት ሲወርዱ በትግራይ ህዝብ ላይ የዘር ማጥፋት ጄኖሳይድ ያወጁ ሀገር ገብተው ቤተ መንግስት የሚሸለሙበትና የሚመሰገኑበት ኢትዮጵያ እንዴት ብዬ ነው ለዚህ ኢትዮጵያም ዘፍነው ነው ሻምበል በላይነህ ኢትዮጵያን ይዘፍናል ኢሳት ኢትዮጵያን ይዘፍናል ብርሃኑ ነጋ ኢትዮጵያን ይዘፍናል ሀና ጎመዜ ኢትዮጵያን ትዘፍናለች እና ጌታቸው አሰፋን የወለደች እናትን አከብራለሁ እሷን እመርቃለሁ እንጂ መሸርፈት ለሚመራት ኢትዮጵያ ብዬ አልዘፍንም እኔ ኢትዮጵያ ብሎ በትግራይ ህዝብ ላይ ጄኖሳይድ ያወጀ ሚዲያ ኢትዮጵያ ብሎ ይዘምራል አይደለም እንዴ አክራሪ ጽንፈኛ ዲያስፖራው ኢትዮጵያ ብሎ ይዘምራል ሀና ጎመዜ ሳትቀር ኢትዮጵያ ብላ ትዘምራለች ጌታቸው አሰፋን የወለደች ማህፀን ግን ዛሬ መቀሌ ውስጥ ተቀምጣለች ስለዚህ ለሷ ነው ድምጽ የምሆነው እንጂ ትላንትና ለተቀበረና ዛሬ ጊዜው ሆኖለት አቧራውን አራግፎ ቤተ መንግስት ለገባ መሸርፈት ኢትዮጵያን አልዘፍንም ጣቃይት ያለን እስኪ አመሰግናለሁ እደግመዋለሁ እውነት ያሸንፋል እውነት ያሸንፋል ጌታቸው አሰፋን ለወለደች ማህፀን እዘፍናለሁ እጮሃለሁ እንጂ ለመሸርፈት ኢትዮጵያን አልዘፍንም እውነት ያሸንፋል